እናቴ ገደል ትግባ አባቴ ባፍጡም ይደፋ አገር የምትባለው ባፍጡም አትተከል። የሚሰጡ እጆች በዚህ ልክ ማየት እጅጉን ልብ ይሰብራል። ሞዲስ መቀየሪያ ቦታ የለን፣ ራስ ፈክተር መታጠቢያ ቦታ የለን። በቃ እንደዚህ ሆነን መቅረታችን መነሻችን መራቁ 5ኛ ዓመት ገባን ዝጋ ቦታ ከመጣን ጀምሮ 5ኛ ዓመታችን። ሰብአዊነት የሚሰማው የሰው ልጅ በሙሉ ይህንን ቪዲዮ መርዳት ለሚችሉ ሰዎች ይደርስ ዘንድ ላይክ፣ ሼር፣ ዲዩትና ሪፖስት በማድረግ ይተባበር። የኛ የአንድ ጧት ኮርስ ደብረ ብርሃን ላይ የአንድን ሰው ህይወት ታቆያለች። ሕፃጽ ላይ እየተባበሩ ያሉ ክንዶች ደብረ ብርሃን ላይ ቢደገሙ የበርካታ ህፃናትና አዛውንቶች ህይወት ከሞት እንታደጋለን። በሕፃጽ ላይ እና ደብረ ብርሃን ላይ የሚታየው ትዕይንት እጅግ በጣም አሳዛኝ ነው። የረሃቡ ጽልመት በየቤቱ ገብቶ ህፃናትና አረጋውያንን እየቀጠፈ ይገኛል። እናቶች ልጆቻቸውን የሚያበሉት አጥተው ልጆችም የደረቀ ጡት እየመጠጡ ለሞት ሲፋጠጡ ማየት ሰብአዊነት የሚፈትን ነገር ሆኗል። ረሃብ ጊዜ አይሰጥም። ትኩረት በደብረ ብርሃን እየተሰቃዩ ለሚገኙ ወገኖቻችን በሙሉ ተጋሩ እናታቸው አፈር ትብላ በራብ ይሞቱ ይለቁ ሪኮርድ አድርጉ። የትግራይ በራብ ቢሞት ነው ምናምን ማስተር አብነትን ንስሐ እንዲገባ ይፈልጋል። ማስተር አብነት ንስሐ መግባት አለበት። ፈተተው እየሄደ ማንም መርዳት አይችልም። ቲክቶከሮቹ አንድ መኪና ሙሉ መድኃኒት ካሰባሰቡ በፌደራል ነው ይዘው የሚሄዱት። በምን ይጥናና ሐዘኔ ተራበ ያሉኝ የሀገር ዋልታው ፈትፍቷ ጉራሹ ወገኔ ያደግ ህዝብ ያሩሩ ከገበታ ማድርቆ ችግር ገብቶ በበሩ ሰሚ ተመልካች ጠፍቶ እያሰማ ሩሩ ያደጉ ገበሬ አባ በሀገሩ ላይ ሆኖ ሀገር አልባ በሮቹ ታርደው ሞፈሩን ሰቅሎ እያነባ እኔማ ምን እላለሁ በሉ እንርዳው ተነሱ አርሶ እንደሚያመርተው ባይሞላም ኪሱ ለረሃብ ማስታገሻ ለምሳና ለቁርሱ ደግሜ እጣራለሁ እንርዳው ወገን ተነሱ። ሰላም ውድ የአዳምቲው ቤተሰቦች ውድ ኢትዮጵያኖች እንዴት ናችሁ? እንዴት ሰነበታችሁ? እንደምን ከረማችሁ? እኔ ያለው እግዚአብሔር ይመስገን ክብሩ ይስፋ ለፈጣሪ። እንግዲህ ሁላችሁም እንደምታውቁት እጅግ በጣም ለረጅም ጊዜ ከዚህ ስራ ላይ ገኘት አልቻልኩም ነበር። ይሄንን ነገር መስራት የማልችልባቸው ሁኔታዎች እጅግ በጣም በርካቶች ነበሩና እንግዲህ ከዚህ በኋላ ያለውን ጊዜ አብረን እንቆያለን፣ አብረን ብዙ ነገር መስራት እንችላለን ብዬ አስባለሁ። እጅግ በጣም በርካታ ነገሮች እንዳለፉኝ ያውቃለሁ። በጣም በርካታ ነገሮች ናቸው በሀገራችን እየተከናወኑ ያሉትና ከነዛ ውስጥ እንግዲህ ሰሞኑን ማህበራዊ ሚዲያ ላይ እጅግ በጣም ሲመላለሱ ከነበሩት ዋና ነገሮች ውስጥ ያለው ሕፃጽ በምትባል ትግራይ ክልል ውስጥ የተፈጠረው ነገር በጣም ከባድ ነው። እንደምትመለከቱት እናቶች ተርበው፣ አባቶች ተርበው፣ በጣም በርካታ ህፃናቶች በረሃብ ምክንያት እየተሰቃዩ ይገኛሉና እንደዚሁም ደግሞ ሁላችሁም እንደምታውቁት ከዚህ ቀደም በተደጋጋሚ ብዙ ቪዲዮዎችን ሰርቻለሁ። በደብረ ብርሃን የሚገኙ ህፃናቶችና እናቶች እጅግ በጣም ልብ በሚነካ ሁኔታ ላይ ኑሯቸውን ካደረጉ 5 ዓመት ወይም ደግሞ 6 ዓመትን እንዳስቆጠሩ ሁላችሁም ታውቃላችሁና እጅግ በጣም ነው የሚያሳዝነው። ስለነሱ እናያለን፣ ስለሁሉም እንመለከታለን። ከዛ በተጨማሪ እንደዚሁም ደግሞ ማስተር አብነት ሁላችንም በበጎ ስራው ለረጅም ጊዜ የምናውቀው ማስተር አብነት የሚባለው ወጣት ደግሞ የጤና ሁኔታ በጣም አሳሳቢ እንደነበረ ራሱም ገልጿል፣ ራሱም ተናግሯል። እና አሁን እሱም ስላለበት ሁኔታ ወይም ደግሞ የሕክምና ሁኔታ አንዳንድ ነገሮችን እንላለን። እግዚአብሔር ለማስተር አብነትም ጤናውን ይመልስለታል ብለን እናስባለን። ሰሞኑን ተመለከትኳቸው ሌሎች ነገሮች ደግሞ አንዳንድ ወጣ ያሉም ነገሮች አሉ፣ እነሱንም እንመለከታለን። ሁላችሁም እንደምትመለከቱት እንግዲህ በሀገራችን በዚህ ዘመን አሁን እኛ ባለንበት ሁኔታ ላይ ሰዎች በረሃብ ምክንያት ህይወታቸውን ሲያጡ እንደመመልከት እጅግ በጣም የሚያሳዝን እጅግ በጣም ለማየት የሚከብድ ነገር አለ ብዬ አላስብም። ይሄ ጉዳይ ብዙ ጊዜ በሶሻል ሚዲያ ላይ በተለይ በደብረ ብርሃን አካባቢ ያሉ ህፃናቶችን በሶሻል ሚዲያ ላይ ለረጅም ጊዜ አይታችሁታል ብዬ አስባለሁ። በጣም በርካታ ከምታስቡት በላይ በጣም በርካታ የሆኑ ህፃናቶች በችግር ምክንያት
ደብረ ብርሃን እንደሚገኙ ታውቃላችሁና ደብረ ብርሃን ያሉ ህፃናቶችን ሄዳችሁ ብታዩ ህይወታችሁን ትጠሉታላችሁ። በጣም በርካታ የሆኑ ህፃናቶችና እናቶች ቤተሰቦቻቸውን ወገኖቻቸውን የወለዱበትን ቄ ጥለው እንግዲህ ዛሬ የሰው እጅ እየጠበቁ መኖር ከጀመሩ 5 ዓመት አልፏቸዋል ማለት ነው። እነዚህ ሰዎች እስከ ዛሬ ድረስ ምንም አይነት መፍትሄ አልተሰጣቸውም። አሁንም የሚኖሩት በተመሳሳይ ሁኔታ ነው። ያው ችግሩ እየተባባሰ እንደመጣ ሲናገሩ ሰምታችኋልና በጣም ነው የሚያሳዝነው። አሁን በትግራይ ክልል ደግሞ እናቶችና አባቶች እንደምትመለከቱት እንዴት አይነት ችግር ውስጥ እንደሆኑ እያያችሁ ነው። እነዚህ ሰዎች ትናንትና የራሳቸው የሆነ ህይወት የነበራቸው ልጆቻቸውን ትምህርት ቤት የሚያስተምሩ ልጆቻቸውን በደንብ አድርገው መመገብ የሚችሉ አርሰው ሰርተው ቤተሰቦቻቸውን ማስተዳደር የሚችሉ ሰዎች ደግሞ በሀገራችን በተፈጠሩ ችግሮች ምክንያት ዛሬ እንደዚህ ያለ ሁኔታ ላይ ወድቀዋል ማለት ነው። እነዚህን ሰዎች ለማገዝ ብዙ ወጣት ታዋቂ ቲክታከሮች በትግራይ ክልል ይገኛሉ። ለክልል ለተራቡ ሰዎች የሚችሉትን ነገር እያደረጉ ይገኛሉ። እንግዲህ ይሄንን ነገር ሲያደርጉ ደግሞ ሌሎች ሰዎች ደግሞ የራሳቸውን ዓላማ ለማሳካት ወይም እነሱን አጀንዳ ለማራመድ ብለው ደግሞ ሌላ ነገር ሲናገሩ ትሰማላችሁ ማለት ነው። ለምሳሌ በአጭሩ እነዚህን 2 ሰዎች ላሰማችሁ። ፈተተው እየሄደ ማንም መርዳት አይችልም። ቲክቶከሮቹ አንድ መኪና ሙሉ መድኃኒት ካሰባሰቡ ለፌዴራል ነው ይዘው የሚሄዱት። ይህን ንገሯቸው። ነገ አደጋ ውስጥ ገብተው ሌላ ነገር እንዳይሆኑ ነው እየነገርኳቸው ያለሁት። ይሄንን እኔ እንደ አንድ ማስጠንቀቂያ ነው እያነሳው ያለሁት። ብትቀበለው ይጠቅምሃል። አንዳንዶቹ ከእውቀት ማነስ እንደሆነ ይገባኛል። ነገ ደግሞ ታስረው ወይ የሆነ ነገር ሆነው እዚህ የሆነ ሩጫ ከምንጀምር ከወዲሁ እንዲህ ነው እንደ ለካ ኦኬ ጎርፍ ሳየውኝ ቲክቶከር ምናምን የሚባል እከሌ ኤክስ የሚባል ዋይ የሚባል ምናምን ትላንትና ያውም በጥፋት የተያዙ ይቅርታ ጠይቀው ወጡ ሰዎች ተመልሰው ወደ እንዚህ አይነት ነገር ሲገቡ ሳይ ተቋም አናግረዋል። እነዚህ ሰዎች ከተቋም ጋር እየሰሩ ያሉት የሚል ጥያቄ ነው እያነሳ ያለሁት። ስም አልጠቅሰው የመጀመሪያ ሌሰን ስለሆነ ነው። ማስደንገጥ ስላልፈለኩ ነው ስም ጠርቼ። ከመንግስት የተወሰኑ አካላት ጋር አውርቻለሁ፣ ግልጽ እንድትሆኑ በቃ። በዚህ አጋጣሚ እንደዚህ አይነት መረን የለቀቃ ሪኮርድ ተጋሩ። እናታችሁ አፈር ትብላ፣ በራብ ይሞቱ ይለቁ። ሪኮርድ አድርጉ። የትግራይ ህዝብ በራብ ቢሞት እኔ ምን አገባኝ? ቢራብ ምን አገባኝ? እኔ በደንብ ሪኮርድ አድርጉ። እንደናንተ ባለግ ያለ እንዴ? እንደናንተ ካንሰረስ የሆነ እንደናንተ ወንጀለኛ አለ እንዴ በዚህ ምድር? እናንተ እኮ በጣም እኮ ባለጌዎች እኮ ናችሁ። በጣም እኮ ጋጠወጦች እኮ ናችሁ። ለናንተ ገና ደም እንባ ታለቅሳላችሁ። ደም እንባ ታለቅሳላችሁ። ጠብቁኝ። እንዴት አድርጌ እናንተንማ ድምጥማጣችሁን እንደማጠፋችሁ እግዚአብሔር ከዚህ ምድር ያጠፋችሁ። እንደ ትግራይ ህዝብ መረን እባብ አለ እንዴ? መረን የኢትዮጵያ ችግር፣ የኢትዮጵያ ካንሰር፣ የኢትዮጵያ በሽታ ሁሉ ነገር የሚመጣው ከእናንተ አይደል እንዴ? እባብ ተንኮለኛ የለም በዚህ ምድር። አታገኙም። ትግሬ እንዳታገቡ ተጠንቀቁ። ትግሬ ያገባችሁ ሰዎች ተጠንቀቁ። ትግሬ ያገባችሁ ሰዎች ተጠንቀቁ። አምና ጆክን እየቀለድኩኝ አይደለም፣ ተጠንቀቁ። እኔ በጣም ነው የማዝነው እውነት ለመናገር አንዳንድ ጊዜ የሰው ልጅ በዚህ ልክ ርቆ በዚህ ልክ ከፍቶ መገኘት አለበት ብዬ አላስብም። እነዚህ ተርበው የምትመለከቷቸው እናቶች ወደው አይደለም እየተራቡ ያሉት፣ ወደውም አይደለም እዚህ ችግር ውስጥ የገቡት። እነዚህ ህፃናቶች ወደው አይደለም ለዚህ አይነት ሁኔታ የተዳረጉት። ይሄ ሁኔታ እንዲፈጠር ምክንያት የሆኑ ሰዎች ግን በአንድም ይሁን በሌላ መልኩ ራሳቸውን ከዚህ ችግር የሚያድኑበት መንገድ አላቸው። ዛሬ እዚህ ጋር የምትመለከቷቸው እነዚህ የተራቡ እናቶች፣ እነዚህ የተራቡ አባቶች ትናንትና ልጆቻቸው ለነሱ አይደለም ለሌላ ሰው የሚተርፉ ነበሩ። ካጠገባቸው ልጆቻቸውን አጥተው ንብረታቸውን አጥተው ህይወታቸውን እስከ ማጣት ደግሞ አሁን ዋጋ እየከፈሉ የምትመለከቷቸው ሰዎች እንደዚህ የሆኑበት ምክንያት ምን እንደሆነ ሁላችንም እናውቃለን። እኔ ሁል ጊዜ የሚያሳዝነኝ ነገር ምን መሰላችሁ? በአንድም ይሁን በሌላ መልኩ ህዝብን ለችግር የሚዳርጉ ሰዎች ራሳቸውን ማዳን ሲችሉ እነሱ የተገለገሉበት ህዝብ ደግሞ ራሱንና ቤተሰቡን መከላከል አቅቶት አጠገቡ በረሃብ ምክንያት
ልጁ ስትሞት ያህል አጠገቡ በረሃብ ምክንያት ባለቤቱ ስትሞት ያህል ራሱም አይኑ እያየ ምንም ነገር ማድረግ የማይችልበት ሁኔታ ውስጥ ገብቶ ህይወቱን ያጣል። በደብረ ብርሃን የምትመለከቷቸው ህፃናቶች ወላጆቻቸውን በምን ምክንያት እንዳጡ እኔም እናንተም እናውቃለን። እነሱም መርዳት ሰብአዊነት ነው። እነሱም ማገዝ የሰው ልጅ ትክክለኛ ድርጊት ነው። እነሱን አለማገዝና እነሱ ላይ ደግሞ ያልሆነ ንግግር መናገር ዋጋ ያስከፍላል። በእኛ በሰዎች እንኳን ዋጋ ባይከፈላችሁ በእግዚአብሔር ዋጋ ያስከፍላችኋል። ስለዚህ መርዳት የምትችሉ ሰዎች መርዳት የማትችሉ ሰዎች ደግሞ ሌላ ጠባሳ የሚፈጥር ነገር አትናገሩ። መጥፎ ነገር ከማድረግ የምናተርፈው ምንም ነገር የለም። መጥፎ ነገር ከመስራት የምናተርፈው ምንም ነገር የለም። ህፃናቶች ሲራቡ እንደማየት፣ እናቶች ተርበው ሲሞቱ እንደማየት የሚያሳዝን ነገር በዚህ ምድር ላይ አለ ብዬ አላስብም። ያ የማያሳዝነው ሰው ካለ ሰው አይደለም ብዬ ነው የማስበው። በአሁን ሰዓት የምትሰሙት፣ የምታዩት፣ የምትመለከቱት ነገር እርስ በርሳችን ምን ያህል እንደተጨካከንን የሚያሳዩ ነገሮች ናቸው። እንደዛ ባይሆን ኖሮ አንድ ሰው ተነስቶ አንድ የሀገሩን ህዝብ በችጋር ይለቅ ብሎ አይፈርድም። በችጋር ይለቁ ነው እያለ ያለው። በጣም ነው የሚያሳዝነው እውነት ለመናገር። ሰላም፣ እንዴት ናችሁ? በእነዚህ ዓመታት ውስጥ በገጠመኝ የጤና መታወክ ምክንያት በዚህ ሳምንት ከአቅም በላይ ሲሆን ስራዬን ለማቆም ተገድጄ ነበር። አሁን ግን እግዚአብሔር ይመስገን ሁሉ ነገር ሰላም ሆኖ በሙላት ወደ ስራዬ ተመልሻለሁ። በዚህ የችግር ወቅት ፍቅራችሁን በተለያየ መንገድ ለገለጻችሁ ወዳጆቼ ምስጋናዬ ከልብ ነው። ከ6 ሚሊዮን በላይ ተከታዮች ባሉት በሁሉም የማህበራዊ ሚዲያ አውታሮቻችን መልካም ልብ ያላቸው ወዳጆችን አግኝቻለሁ። እነዚህ ወዳጆቻችን የማስታወቂያ ስራዎችንም ጭምር በማሰራት ለመልካም ስራችን ጽኑ ድጋፍ አድርጓለሁ። በድጋሚ ለሁላችሁም ምስጋናዬ ከልብ ነው። ከልብ ወዳችኋለሁ። አመሰግናለሁ። ፓስተር አብነት እንግዲህ ሁላችንም እንደምናውቀው መልካም የሆኑ ስራዎችን ሲሰራ ነው የምናውቀው። እግዚአብሔር ለሱም ጤናውን ይመልስለታል ብዬ አስባለሁ። እንግዲህ ሁላችሁም እንደተመለከታችሁት እጅግ በጣም የሚያሳዝነው የሀገራችን የረሃብ ችግር በጣም እየተስፋፋ ነው። አሁን እነዚህ ቦታዎች ላይ የሚገኙ ህዝቦችን በአደባባይ ስለወጡ አነሳናቸው እንጂ በየቦታው በየሰፈሩ እጅግ በጣም በርካታ ሰዎች በችግር ምክንያት ቤተሰቦቻቸውን እያጡ ነው። ለሁሉም በሀገራችን እጅግ በጣም በጉዳት ላይ ለሚገኙ ህዝቦችም፣ ወጣቶች፣ እናቶች፣ አዛውንቶች፣ ህፃናቶች ለሁሉም እግዚአብሔር ምሕረቱን ያወርድልን። እግዚአብሔር ከችግርና ከረሃብ ያውጣን። ሀገር እንደ ሀገር፣ ክልል እንደ ክልል የሚቆመው በየትኛውም አካባቢ ላይ ያለ ህዝብ እንደ ህዝብ መኖር ሲችል ብቻ ነው። ይሄንን መርሳት የለብንም። ሁላችንም በዚህ የምናምን ሰዎች ህዝቦች ሲጎዱ፣ ህዝቦች ረሃብ ሲመታቸው ህዝብ ላይ አንፍረድ። ህዝብ ላይ የፈረደ ማንም ተሳክቶለት አያውቅም። ህዝብ ላይ የፈረደ ሰው ማንም ጥሩ ደረጃ ደርሶ አያውቅም። መጥፎ ንግግር፣ ሊረሱ የማይችሉ ንግግሮችን እየተናገራችሁ ሶሻል ሚዲያ ላይ አትልቀቁ። እግዚአብሔር ለሁላችንም መልካም ነገር የምናደርግበትን፣ መልካም ነገር የምንሰራበትን ቀና ልብ እንዲያድለን ምኞቴ ነው። ሁላችሁም በያላችሁበት ሰላምና ጤና፣ ፍቅርና አንድነት አይለያችሁ እያልኩኝ የሚቀጥለው እስከማገኛችሁ ሁላችሁም ሰላም ሁኑልኝ።